አሽላልተሽ ነበረ ለኔ ሲሰጠኝ ይሄው በሜዳው ላይ ጠርቶ ለጠፈልኝ አትልልኝ እንዳተኙ ብላችሁን እንዲያጎል አለ ቁጭ በሉ አላችሁ እሺ አለኛ ተቀመጥኛ ታውቃላችሁ እናንተ እንድትበቀሉልን ምንም እንፈልገው ግን እኛ ቁጭ አለ ጌታል የታጎኑ ረበስማም ዘግናኝ ጎል በኪዳነ ምሕረት እንዲ ጎል ይዘገንነው የለደ ይዘገንነዋል እኮ ለምን ኩኛ ባይጨፍርስ የሪቻርልሰን ተጋብቶበታል ጋይስ የብራዚላዊ ነገራቸው ተጋብቷል ባይጨፍርስ ቢከስ ባለፈው እንዲ አሁን ደግሞ ሌላ እንዲ ባይጨፍርስ ቢቀርስ ሰጥቶኛል ብዬ ልታውሽ ሙቺ ለኔ ሰጥቶኛል ብዬ አንቺን ልበርሽ በእኔ ውጤት ነው ተሸነፈሽው ብዬ ልታውሽ ሰላም አስከባሪው ቪላ እነሆ ሌላውንም ሰላም እያስከበረ ነው ሰላም ቦለም ዙሪያ ሁሉ ጅኖ አስቶን ቪላ ማለት ይሄ ነው አለቀ አስቶን ቪላ ማለት ይሄ ነው ድብቅ አድርጎ ለጠፍ እንጀት ረስ እንዴት እንዳለ አንጀት እንደዚህ ነው ራሱ ደማው ለጠፍ ማለት ይሄ ነው በቃ ሰፈት ፈንድድ አድርጎ ጠቅ ማለት ይሄ ነው ሮጀርስ ምን አይነት ጎል ያሳየን ጀማው ምን አይነት ኦናና ላንዴ ማንቸስተር ቤት መሽለቀቀ ጀማው ኦናና ላንዴ ደንቆሮ በነጩ ኦናና ምን አይነት አንጀት ይረስ እንደ መሽገር ተጣብቃችሁ ነበርኛ ጋር ጥብቅ ብላችሁ አለፋታ ብላሽ ነበር ለጠፍ ሰፈት ማለት ነው ጀማው አሉላ ዛሬ በይፋ ይቅርታ ጠይቋል እኛም ይቅርታ ተቀበለናል እኛም ይቅርታ ብለናል ያራዳ ልጅ በቃ ያራዳ ልጅ እኮ ነው አሉላ የእውነት የሚገራርሙ እኮ ጉሮችን የኢትዮጵያ ፕሪሚየር ሊግ ያወጡ እኮ አሉላ እኮ ነው አሉላ እኛም ይቅርታ ተቀበለናል እኛም ይቅርታ ብለናል ፈተናል ከዚህ በኋላ በቃ እኛ አርሲ ፋሚሊዎችም የሊፌ ፋሚሊዎች በቃ ፈተውታል እኛ ማንቸስተር ደጋፊዎች አይደለም አንዴ ከያዘን በቃ እንፈታለን አለቀ ፈተናል ጀማው ቢመጣም ሰኞ ባይመጣም ሰኞ ያሸንፋል እያልኩ እጠብቃለሁ ሞኞ ጉልቻ ቢለዋወጥ ወጥ እንደማያጣፍጥ ሁላችንም እናውቃለን ቀን ተቀየረ ተጫዋች ተቀየረ ያልተቀየረ ዩናይትድ ይሄ ነው በቃ አጣ ሌላ ታምር አጠብቅ በቃ መናደደና ቁም ተኛ በጊዜ ተመስገን ነው በቃ እኔ ጽንስኮ ይጨናገፋል እንዴት ሴሽኮናው ጋር ተይሰው ነው እንደተፈጠሩ ነው ብቻ ሊገባኝ አልቻለም ሻሺቱ በማለት የሚጠሯት ማንቼ ሱስ ሆነባት እኮ መብላት አፈር ደቼ ማለት ይሄኔ ነው ሊበላሽ ቼልሲን በነጥብ ልትበልጪ ሊበላሽ አቅምሽ ይሄ ነው እሺ ላንቺ የሚመጥነው ይሄ ነው በቃ አስቶን ቪላ ይችላል የሊጉ መሪ አርሰናል ራሱ ዝም ያስባለ ቲም ነው you know ተረዳሽኝ አይደል ይመቻች በጣም ደስ ብሎኛል አሹ ሳይሆን ሳያደር አገኘሁሽ አንቀጣፊዎች እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል ማን እስከ መቼ ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበንዲ ዛሬ ግን ጥሩ ነበርሽ እውነት ሐቁን አልክድ ጥሩ ነበራችሁ ግን ተለጠፋችኋል ጥሩ መሆን ብቻ ምንም ዋጋ የለውም ማን ይወላችሁ ዓለም ታጨበጨው ላሸነፈው ነው እንዴት ማሸነፈው ጫውታውን ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች ታጨበጨባለች እኔም ከነሱ ግን ምን ላድርግ ዋናው ነገር ለጠፍሽ አታጨብጭቢ ተርፊ ትላንትና ሁለተኛ ላይ መጣ ሚዜ ሆነ አልሽ እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቻ አንደኝነቴን ተረከብኩኝ ተቀበልኩኝ ቁጭ አልኩኝ ተደላደርኩኝ አይደል አንቺስ መቀመጫሽን ሳታበጭ ይሄው ቂጥቂጥሽን የመጣው እየገረፈ ይሄው ወደ ታች ያንሸራትሻል አሁን ሰበናፕል ትንሽ ረጋ ለማለት ሞክር ይዛው ጋር ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው ሰበናፕልሽ መጥተሽ ከሜዳችን ውጪ ቪላ ፓርክ ድረስ ሄደን 2-1 ተሸንፈናል መጥፎ አይደለም ማንኩኒያንስ
ምን አይነት ማንቸስተር ዩናይትድ ነው ያየነው? እድለኛ አልነበርንም ዛሬ የወያለውን ጌታ 90 ደቂቃ አስጨንቀን እድለኛ ስላልነበርን ተሸንፈናል። ምንም ማለት አይደለም። አስቶን ቪላ ዛሬ አመለጠን። ብራያን ምቤሞ፣ አማድ ዲያሎ፣ ካዛሜሮ፣ ኮቢ ማይኖ፣ ብሩኖ ሚጌል ፈርናንዴስ፣ ናሲር ማዝራዊ ብዙ ተጫዋቾች ሳይኖሩ 90 ደቂቃ ሙሉ ቀጥቅጠን እድለኛ ስላልነበርን 2-1 ተሸንፈናል። የወያለው ጌታ አስጨነቅኩት። ቪላ ፓርክ ላይ እኔ ብቻ ነኝ የምነግሰው። ዛሬ በአካዳሚ ተጫዋች ገብተን ስለተሸነፍን አንድ የዩናይትድ ደጋፊ ሲበሳጭ ማየት አልፈልግም። በቡድናችን ፍጹም ተስፋ አለን። ዩናይትድ ይችላል፣ ግን እድለኛ አይደለም። ግሎሪ ማን ዩናይትድ። በቅርቡ ቶፕ 4 ጠብቁን። ይመቸኛል። የዛሬ ጨዋታ አልተናደድኩም። የኔ ምርጡ ዩናይትድ፣ የዓለም ኃያሉ ክለብ ማንቸስተር ዩናይትድ የወያለውን ጌታ አስጨንቆትም እድለኛ ስላልነበረ ተሸንፏል። ችግር የለውም። ድብር ይላል ሞርጋን ሮጀርስ። ምን አይነት ጎሎችን ነው ያገባው ዛሬ! ወይ ለሻሼ አንቺም ብሎ ደመላሽ። እኔ እኮ በጣም የገረመኝ የሆነ ቪዲዮ አይቼ ደመላሽ ይላል። ለአርሰናል ደም እንመልሳለን። ተለጠፍሽ ወይ? አክቹአሊ ቪላ የሁሉም አባት ነው። ስለዚህ ምንም እንዳይደብርሽ። ዛሬ እኮ እሑድ መጫወትሽ ነው እንጂ ታሸንፍን ነበር። አንቺ እኮ ሰኞ ነበር የሚመችሽ። አንገጭግጆ ወደ እሑድ አመጡሽ፣ ከበደሽ። አይዞሽ ጎረቤቴ፣ እኔ ያስጠራልሻለሁ። ምንም አያሳስብሽ። ምን አይነት ጎሎችን ያገባው ሮጀርስ! ኦ ማይ ጋድ! ብቻ በጣም ጸዴ ጎሎች ነበረ። ለማንኛውም ቪላ ወደ ቶፕ 3 ተመልሷል። እኛ ባይዞ አንቺ እየቋጠርን ነበር ሻሼ፣ ምክንያቱም ቪላም ዋንጫ ተፎካካሪ ነዋ። ስለዚህ አንቺ እንድትመጪ ነበር የፈለኩት፣ ግን አልቻልሽም። ስለዚህ ተሰጥቶሻል። ቪላ አምና ደርሶ መልስ ያኔ እንኳን አምና ደርሶ መልስ ሰጥቼዋለሁ ምናምን ብለሽ ያናፋሽ ነበረ፣ ግን አልተሳካም። ተሰጠሽ፣ ተረጋጋሽ። ምሽቱ ሰላም ነው፣ አሸወይና ነው። ሻሼ ሲጀመር እሑድ ተጫውተው ያሸንፋል ማለት ዘበት ነው። ቅዳሜና እሑድ አችሉም እናንተ። ወደ ሰኞ ዙርላችሁ፣ ከሰው አይን ዞር አድርጎ ሰኞ ዙርላችሁ። ምክንያቱም ሰው ሰኞ ስራ ደግሞ ትምህርት ምናምን ደግሞ ስለሚገባ አይም ሰው ካየ ግን ትደናበራለሽ። አይን አፋር እንደሆንሽ እኮ ነው ያውቃለሁ ጎረቤቴ። አይዞሽ እንግዲህ ምን ይደረጋል። ኦ ማይ ጋድ። ይህ ቪዲዮ ለማንቸስተር ዩናይትድ ደጋፊዎች ነው ማለት ነው። ነቆራ ፈርታችሁ እየወጣችሁ እየተበሳጫችሁ ምናምን ቪዲዮ የምትሰሩ ማለት ፕሊስ ለዛሬ አቁሙ። እግዚአብሔርን ነው የምላችሁ። በዚህ ጨዋታ የሚናደድ የማንቸስተር ዩናይትድ ደጋፊ ትክክለኛ የማንቸስተር ዩናይትድ ደጋፊ አይደለም፣ ለእኔ ማለት ነው። እንደዛ ነው የምገልጸው። አዎ መሸነፍ ያናዳል፣ ግን አንዳንዴ እግር ኳስ ከመሸነፍ ካቻ ከዛም በላይ ነው። ያየኸውን ነገር ነው ስሜት ውስጥ የሚገባው። ገባ? ሊያናድድ የሚገባው ያየኸው ነገርም ነው። ማሸነፍ አለ መሸነፍ አለ አቻል እንዲህ ጭራሽ ልምዱ በሌላቸው በህፃናት ተጫውተን የተሻለ ፐርፎርም አድርገን በወጣንበት ጨዋታ ጭራሽ ልትናደዱ አይገባም ማለት ጭራሽ። የእውነቴን ነው የምነግራችሁ። ይመቻችሁ። ማንቸስተር ዩናይትድ ትርፌ በወዳጅ ቡድኗ ከሚደግፉት 18 ቡድኖች ዋነኛዋ ቡድን ቪላ ፓርክ ላይ ወስዳ 2-1 ልጥፍ ማለት። ሁለት ሐሳብ ማንሳት ፈልጋለሁ። ሁለት ሐሳብ። አንደኛ እናቴ ትሙት አልደበረኝ የሚለው ጀለሳችን ማለት እርግጠኛ ነኝ አይደብረው፣ ዛሬም አይደብረው፣ ኖርማል ነው። ኢቬንት አዘጋጀ፣ ቀለለ፣ የተለመደ ነገር ነው። ሁለተኛ ነገር ደግሞ ማለት ነው ስልክ ጠፋብኝ የሚሉ የትርፌ ደጋፊዎች፣ እኛ የአርሰናል ደጋፊ ማህበር ስልክ ልንገዛ ፈቃደኛ ነን። ማንቸስተር ዩናይትድ 5 ጨዋታ በተከታታይ እስካሸነፈ ድረስ ማለት ባጭሩ መቼም አንገዛላችሁ። እንዴት እንደሚያረኩ የዩናይትድ ተጫዋቾች በቃ ያረኩሃል ነው ምን እየተመሩ አይመስሉም፣ ሪላክስድ ናቸው። ደጋፊዎቻቸው ደግሞ የአርሰናል ተጫዋቾች በቪላ ሲሸነፉ እንደ እንቁራሪት ምናምን ስለዘለሉ ስለሰገዱ ሙድ ያዙባቸው። ሽንፈት አልለመዱማ። የእናንተ የሁላችሁ ክላውን እርግጠኛ ነኝ አዌ ፋንጋ ሄዱና ሞከረናል 300 ሺህ ቢከፈለን ሞከረናል ይሉና ሻወር ወስደው ልብስ ቀይረው ክለብ ነው እኮ ማን። ሽንፈት ኖርማል ነው። እነሱ ለምደውታል። እናንተን ደግሞ ቀስ በቀስ ያላምዷቸዋል። ስለዛ እንደ ሐሳብ ከ18ቱ ቡድኖቹ ከምትደግፏቸው 18 ቡድኖች ከነሱ ማንቸስተር ሲቲ እና አስቶን ቪላ ሁለተኛና ሶስተኛ ስለሆኑ ለምን የመጀመሪያ ክለቦቻችሁ እነሱን አታረጉ? ኦሬዲ ማንቸስተር ኢዝ ብሉ ምናምን ማለት ጀምራችኋል አይደል? ለየት ያለ እኮ ደጋፊ ናችሁ እኮ ማንቸስተር ኢዝ ብሉ አላችሁ። እኔ ምን አበቅና ገባኝ። አንተ ከተማህን ለጠላት ከሰጠህ እኔ እንዴት ነው ያበሽከኝ? ገባህ አይደል? ትቃጠላለህ። ማንቸስተር ኢዝ ብሉ
ብሉ ነው ማንቸስተር ነው የምልህ። በጣም ያበሳጭ ጨዋታ፣ እግዚአብሔር የሚያቃጥል በቃ የሚያስቆጭ ጨዋታ ማለት ነው። አትሊስት አንድ ነጥብ ዲዘርቭ እናደርግ ነበረ። በቲሙ ቲም ስፒሪት በጣም ኮርቻለሁ። እግዚአብሔርን ኤምቤሞቭ ሳይኖር፣ አማድ ሳይኖር፣ ማዝራዊ ሳይኖር፣ ካስሜሮ ተጎድቶ በዛ ላይ ብሩኖ አተነው ሊቻን ተከላካዩን መሀል አድርገን ገብተን ማለት ነው። ስቲል ግን ቪላ ላይ ዶሚኔት አድርገን ተጫውተናል። ያውን ላቻንስ ክሬት አድርገን አንድ ነጥብ አትሊስት ዲዘርቭ እናደርግ ነበረ። በመከላከል ቀሽ መሆናችን ነው በቃ ዛሬ ያስበላም ማለት ነው። በስማም ዩሮ ምን ነክቶታል እኔ አላውቅም። ዛሬ ዳሎት ሲጋደል ነበረ። በጣም በዳሎት ኮርቻለሁ ዛሬ። ኩኛን ወደዋለሁ በቃ እኔ ኩኛ እግዚአብሔርን በቃ ታጋይ ሆነ። ምን አይነት ሰው ማውንት ራሱ በጣም ተሻሽሏል። ይሁን ብቻ ይሁን። ማሸነፍ የነበረብን ጨዋታ ነው። አትሊስት በትንሹ አቻ ነጥብ ዲዘርቭ እናደርግ ነበረ። ግን ኳስ አንዳንዴ እንደዚህ ነው በቃ ምንም ማድረግ አይቻልም። በጣም የተቃጠልኩት አይለፍላችሁ የተባለን ደጋፊዎች መድኃኔዓለምን ዶርጉ፣ ዳሎት፣ ኡጋርቴ ገና ይደፉናል። ግድልን የሚያደርጉን እመቤቴን እኔ አሳዘነኝ። ይሄ አሰልጣኝ ክርስቶስ አሳዘን። ቪላ የሚቀይራቸውን ቅያሬ አይታችኋል። እኛ ጋር ሽትትት ያለ ስኳድ እመቤቴን። አረ በመድኃኔዓለም አረ ኩኛ አሳዘነኝ። ያለ ብሩኖ በቃ ወልብስ ሴም በቃ ይሄ ፈርስት ሃፍ እኔን እየተከተላችሁ የምትመጡትን ነገር በቃ አልተዋላችሁ አይደል? አልፋታላችሁን አይደል? በሰላም የተገላገልነውን ቁንጫና ቱሃን ይዛችሁ ብልትመጡ ድጋሚ እድሜ ለሞርጋን ሮጀርስ ወደ ቦታችሁ ወደ ሰፈራችሁ መለሳችሁ። ሁለተኛ እንዳትመለሱ። እኔ በሰላም የተፋታሁትን ቱሃንና ቁንጫ ይዘብኝ እንዳመጣ ሁለተኛ ስርስር ይርመሰመሳል። ሄድ ወደ ቦታ ሮጀርስ ይላል። እንዳትመለስ ካም በኋላ እንዳትመለስ ነው የምልህ። ከረፍት በፊት የነበረውን ጨዋታ ያዘጋጀሁት ኢቨንት ላይ ምቹ ኮርነር ነበር ያየሁት። ከረፍት በፊት ጥሩ ነበርን ማለትም የዚህን ያህል መጥፎ አልነበረንም። ማን እንደማያስፈልግ ያየንበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ ያለውን ጨዋታ ደግሞ እዚህ ኩሪፍቱ ሪዞርት የቲክቶክ ክሬቲቭ አዋርድ አሸናፊዎች የራት ግብዣ ተደርጎልን እዛ ነበር። እንደምታዩት ማሊያዬን ለብሼ ነው ራት ግብዣው ላይ ሄድኩት። ያው ራት ግብዣው ምን እንደሚመስል በስሱ ላሳያችሁ። ቆይ እንትን እንዳትሉ ማለትም ምን አይነት ቦታ ላይ ማሊያዬን ለብሼ እንደመጣሁ እንድታዩት። ትርፌ መሄዷ ነው፣ ትርፌ መጓዟ ነው። አረ ወዴት በቃ ተለያየን። ይሄ ነበረ ፍቅራችን፣ እስከዚህ ነበረ። በቃ ልትሄጂ ነው ወደ ቦታሽ። ይኸው ምን አደርጋለሁ፣ እያዘኩም ቢሆን እሸኝሻለሁ እንጂ ከመሄድማ አላስቀረሽም። መሄድ ከፈልክሽ ሂጂ በቃ። አስቶን ቪላ ግን የመቻቸው እንዲሁም ሁለተኛ ቡድኔ ማለት ነው አስቶን ቪላ ነው እንግሊዝ ላይ። ወያለውንም ትርፌንም እኛ አባቱ ነን፣ እኛ ሄደን ገረፍ ነው። ነገር ግን ለወያለውም ለትርፌም መድኃኒት፣ አንዳንዴ ደግሞ ለሲቲዝኖች ራሱ መድኃኒታቸውን አስቶን ቪላ። አረ ይሄ ቲም ይመቸው። ትርፍዬ ግን አሁን ወደ ቦታሽ አሁን ነው መሄድ። ገና ሳይደርስ አሁን በረዶ ምናምን ሊመጣ ነው፣ ጃንዋሪ ምናምን ዊንተሩ። አሪፍ ሰዓት ነው መርጠሻል፣ ትክክለኛ ሰዓትሽ። ቦክሲንግ እንግዲህ ከመጣ ደግሞ ይከብድሻል። ሰው ወደ ቦታሽ። ትርፌ መሄዷ ነው፣ ትርፌ መጓዟ ነው። አረ ወዴት? አረ ሌኒ ዩሮ ገደለን ዛሬ። ሁለት ኳስ በተመሳሳይ ሁኔታ፣ ሁለት ኳስ ከአንዱ እንኳን አይማርም ብቻ ማለት ነው። መጀመሪያ ላይ በጣም የሚገርም ጨዋታ እኮ ነበር እያየን የነበረው። ልክ ከብሩኖ ጉዳት በኋላ ግን ዜሮ። አሁን እኮ ተውትሽ፣ ዛሬውን ተጎዳ። ኔክስት ጌሞች ከነገ ወዲያ እኮ ነው ቀጣይ ጌም እንጫወተው። ምንም እድለኛ አለን፣ ምንም ማለት ነው ምንም። ይኸው እንደጠበቅኩት ነው የሆነ ውጤቱ። እኔ ከዚህ የተሻለ ውጤት እኔ ምናልባት አቻ ከወጣም ብዬ ነበር ስጠብቅ የነበረው። እንደው ከተባለ እንኳን ማለት ነው የሆነ ሳንጠብቀው ስንቀር ዩናይትድ የሆነ አሸንፎ ያስደስተናል ምናምን የሚለው ስሜት ነበር ውስጥ ቀርቶ ብቻ የነበረው ማለት ነው እንጂ ጨዋታ በልጦ ምናምን ያሸንፋል ውስጥ ያልነበረም። ኤክስፔክቴሽን በጣም ሎ ነበረ። ይኸው እንደሆንኩት እንደጠበቅኩት ነው የሆነው። ገና ሰከንድ ሃፍ ላይ እኔ ፈርናንዴስ እኔ እያሳሰበኝ ያለው ስለ ዛሬው ጨዋታ ምናምን እንዴት ምናምን የሚለው አይደለም። ቀጣይ ጨዋታ ላይ ፈርናንዴስ እንዴት ነው የምንሆነው? እንጸልይ በቃ እንጸልይ። እኔ ሌላ ምንም የምለው ነገር የለም። በእውነቴን ነው የምላችሁ። እሱ ሳይኖር ቀጣይ ጨዋታዎች እንዴት እንደምንሆን አናውቅም። ሌሎቹም የሉም ጭራሽ። ገና እሱ ሲወጣ ነበረ በቃ እኔ ጨዋታው በቃ ያልኩት ለራሴ የተናገርኩት ማለት ነው። ያው እንደ አንድ ደጋፊ በተስፋ ታያላችሁ፣ ግን በቃ
በቃ በስመ አብ ወልድ። እኔ አንድ ከዚህ ጨዋታ ደስ ያለኝ በቃ የሆነ ፖዚቲቭ ነገር ልውሰድ ብል የምወስደው እነ ሼሌሲ በቃ አወር ወንደር ኪድ እነ ጃክ ፍሌቸር ገብተው ሲጫወቱ ማየቴ ብቻ ነው። በቃ ብዙ በጣም አልናደድም፣ ምክንያቱም ሌስ ኤክስፔክት ነበር ያደረኩት። ነገር ግን ይሄ ብሩኖ ፕሮብሌም ነው ለምትሉ ሰዎች፣ ለምትሉ አንዳንድ ነፍላላ ደጋፊዎች የዛሬው ጨዋታ ማሳያ ነው። ትማሩበታላችሁ። ለሌላ ጊዜ አፋችሁን ዝጉ። እኔ ማለት ነው ዛሬ ከዩናይትድ ተጫዋቾች ማለት ነው ከአስቶን ቪላ አጥቂዎች የበለጠ ማለት ነው ለኡጋርቴ ኳስ መስጠት ዛሬ በጣም እየሰጉ ነበር። ምንድነው ዛሬ ኡጋርቴ ይሰራ ነበር? ጭራሽ ብሩኖ ተጎድቶ ወጥቷል። ቀጣይ ጨዋታ ምንድነው የሚፈጠረው? ረጅም ጉዳት ነው ትንሽ ጉዳት ነው አልታወቀም። አስቶን ቪላ ማሸነፉ እንዳይገርምህ በፍጹም እኛንም አርሰናልንም ዩናይትድን በሜዳውን ይለጠለጠው። ይሄ ምንም አዲስ ነገር አይደለም። ጭራሽ በዚህ ማለቁ አንድ ነገር ዩናይትድ ከተጫዋች ጉድለት አንጻር ማለት ነው። እኔ ይሄ ሰውዬ ማለት ነው እንዴት ነው ከዳኛው አንግል ላይ ተውስታል ያገባውን ጎል የሆነ በጣም በቃ በጣም የሚያምር ጎል እንድትያዙሩ አንተ በጣም ሮጀርስ በጣም ነው የሚችለው። ሁለቱንም ዘሴም ሽት አንድ አይነት ጎል ላይ ያገባው ጭራሽ ማለት ነው። ዛሬ ማንቸስተር ዩናይትድ ላይ ሄቨን የሚባለው ልጅ ማለት ነው ግን ማለት ተጫዋቾች ብዙ ጊዜ ማለት ነው ኮንሲስተንትሊ ሆኖ መቀጠል አይችሉም። አንዳንድ ጨዋታ ላይ ፐርፎርማንስ ያሳዩና ኮንሲስተንትሊ መቀጠል የሚችሉበት ነገር የለም። ብቻ ልጁ ዛሬ ይችላል። አሪፍ ውጤት ነው ለዩናይትድ፣ ይሄ አሪፍ ውጤት ነው እንዳይመስልህ። እኛን የበለጠ እኮ የሚያቃጥለን እኮ ይሄ እኮ ነው። በዚህ ተቃጠልኩ ነው አረርኩ ጨስኩ በዚህ ልጅ። ይሄን ማላይበት ምንድነው ማንቸስተር ማየት እናቁም ምን ይሻላል ለዚህ ልጅ ብለን ማለት ነው። ተቃጠልን እኮ በቃ። ዩናይትድ ተሸንፏል። እስካሁን ድረስ ቋጥሬማ ጭራሽ ልታሸንፋችን ከሁለት አንዳችሁ እንድትሸነፉ ነበር የምፈልገው። ሁለታችሁም ራሱ ብትሸነፉ ደስ ይለኝ ነበር ግን አስቶን ቪላ ጭራሽ ጠፈጠፋችሁ። ኧረ በስመ አብ። ሞርጋን ሮጀርስ ማለት ነው መታሰር ያለበት ሰው ነው እንዴ! ምንድነው የሚሰራው ወንጀል? እንደዚህ ይጠቀልለዋል ዝም ብሎ። በረኛው ምንም ማድረግ አይችልም። ይኸውላችሁ አንድ ሰው በረኛው እንዲናገሩ አልፈልግም። ምንም ማድረግ አይችልም። ይሄ ልጅ ጭራሽ ሌላ ታሪክ ውስጥ ያለ ሰው ነው። ማንም አያስቆመው። ማን ኮልድ ነው አትግር አልቻላችሁም። ማን አንድ ተጫዋች ነው ያላችሁ ቲማችሁ ውስጥ አሁን የቀራችሁ ኩኛ ነው። ብቻውን ነው የሚጫወተው። ማን ቪለን ነው። እኔ አሳዘነኝ። አንተ ኳስ ይይዛል እዛ ድረስ ያጥፋል ምናምን። ግን ምን መሰላችሁ ሰውየው የሚቀረው ነገር መልቀቅ ይቀረዋል። ኳስ ግን በጣም ነው የሚችለው። ኧረ በስማም ዩናይትዶች አልቻላችሁም። እንደውም ማለት ነው ፈርስት ሃፍ የሚገርም ጨዋታ ተጫወታችሁ ነበር። ሰከንድ ሃፍ ግን በቃ ምንም ጥያቄ የለውም። ገባችኋ? ሞርጋን ሮጀርስ ሾው ዛሬ ያየ ነው። ምንም አታመጡም ጭራሽ። ጥቅልል 2 ጎል ማለት ነው። ትረጋጋለህ። ክለብ አሸንፎ ስለማትደሰት ነው ለካ በእኛ ሁለተኝነት የምትደሰተው። አሁን አይደል እንደ ገባኝ። ትናንትና ሲቲ ያሸነፈ ብላችሁ ከላይ እስከታች የተደሰታችሁት ሰዎች ለካ ክለባችሁ ስለማያሸንፍ ነው፣ ስለሚታወቃችሁ ነው። ሞርጋን ሮጀርስ ምን አይነት ድንቅ ተጫዋች ነህ። ብሩኖ በመጎዳቱ ግን በጣም አዝኛለሁ። ለምንድን ነው ያዘንኩት መሰላችሁ? ወደ ወራጅ ቀጠና እየሄዳችሁ ነው። ወደ ወራጅ ቀጠና ልትሄዱ ነው። ብሩኖ ቀላሉን ያርግልህ፣ እኔ ትመቸኛለህ። ትርፌን ግን ወራጅ ቀጠና ልትወስዳት ነው። በስማ እንዴት የሚያቃጥል ሽንፈት ነው። በስማ እንደ ፕሌይስቴሽን ዝም ብሎ ኤፍ ያግባብን ሮጀርስ። አረ ሌኒሮ አሞሪም አስተላለፉን ሰው ራሱን ያልጣመኝ። እኔ ከዚህ 3-4-3 አስተላለፍ መች እንደሚላቀቅ አላውቅም። አትሌቲክስ ተናግሯል እንግዲህ 4-3 ሊያደርገው ነው ብሏል። በርንማውዝ ላይ 4 ተከላካይ የተወሰነ ነገር ሲሞክር አይተናል። አማድ የለ፣ እምቦሞ የለ፣ ካስሜሮ የለ። አረ እኔ መጥፎ የሚባል ጨዋታ አላየሁም፣ ግን ምን አይነት የሚያቃጥል ሽንፈት ነው። በስመ አብ ግባ እናውጣው። ማነሽ ትርፌ ግቢና አውጪው። የሮጀርስን ጎል ገብታ አውጣው። እንዴት አባቱ ነው የሚያምረው! በእናታችሁ የመጀመሪያው ጎል እሱን እኮ አድንቀን ሳንጨርስ ሁለተኛው የደገመው ጎል ለዚሁ ነው ለካ እንደዛ የምትፍጨረጨር። ዘንድሮ አቋሜ ትንሽ ቢንኮታኮት ከኔ ጋር ትከሻ ለትከሻ ልትለካኪም ፈልግሽ አይደለ? ይሄ ነው አስቶን ቪላ ማሸነፍ ለአንዳንድ ክለቦች ነው የተፈቀደው፣ ለሁሉም አይደለም። እንዴት ቪላን እንዳሸነፈበት ይሻላል። ይመቸው ቪላ ችለው ነው ያሸነፉት። ቅስቅስ አረገልኝ። ተረጋጋሽ። ገና ይሰጥሻል። ይመቸው ቪላ። አረ ቃል የሆነ ቃል ስጡኝ። ቃል አሰልጣኙን ልሳደብ፣ ይህንን ደደብ ዳሎትን ልሳደብ፣ ዶርጉን ልሳደብ። አረ ማለት ያለ ብሩኖ እናታችሁን ልከካላችሁ። ምንድነው የምትሰሩት? እሱ ከሌለ
የላችሁም?